በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኤርምያስ ምዕራፍ 41 እንዲህም ሆነ በሰባተኛው ወር ከመንግሥት ወገንና ከንጉሡ ዋና ዋና አለቆች አንዱ የኤሊሳማ ልጅ የናታንያ ልጅ እስማኤል ከ10 ሰዎች ጋር ወደ መሴፋ ወደ አኪቃም ልጅ ወደ ጎዶልያስ መጣ። በዚያም በመሴፋ በአንድ ላይ እንጀራ በሉ። የናታንያም ልጅ እስማኤል ከእርሱም ጋር የነበሩት 10 ሰዎች ተነስተው የሳፋንን ልጅ የአኪቃምን ልጅ ጎዶልያስን በሰይፍ መቱ። የባቢሎንም ንጉሥ በሀገሩ ላይ የሾመውን ገደሉ። እስማኤልም ከጎዶልያስ ጋር በመሴፋ የነበሩትን አይሁድ ሁሉ በዚያም የተገኙትን ከለዳውያንን ሁሉ ሰልፈኞች ሰዎችንም ሁሉ ገደላቸው። እስማኤል ማንም ሳያውቅ ጎዶልያስን ከገደለ በኋላ በሁለተኛው ቀን እንዲህ ሆነ። ጢማቸውን ላጭተው ልብሳቸውንም ቀደው እያለቀሱ ወደ እግዚአብሔር ቤት ያቀርቡ ዘንድ የእህል ቁርባንና ዕጣን በእጃቸው የያዙ 80 ሰዎች ከሴኬምና ከሴሎ ከሰማርያም መጡ። የናታንያም ልጅ እስማኤል ከመሴፋ ወጥቶ እያለቀሰ ሊገናኛቸው ሄደ። በተገናኛቸውም ጊዜ ወደ አኪቃም ልጅ ወደ ጎዶልያስ ኑ አላቸው። ወደ ከተማም መካከል በመጡ ጊዜ የናታንያ ልጅ እስማኤል ከእርሱም ጋር የነበሩ ሰዎች ገደሏቸው፣ በጉድጓድም መካከል ጣሏቸው። በዚያም የተገኙ 10 ሰዎች ቀርበው እስማኤልን እንዲህ አሉት፣ በሜዳው ድል ባለንና ገብስና ስንዴ ዘይትና ማርም አለንና አትግደለን። እርሱም በወንድሞቻቸው መካከል እነርሱም መግደል ተወ። እስማኤልም ከጎዶልያስ ጋር የገደላቸውን ሰዎች ሬሳ ሁሉ የጣለበት ጉድጓድ ንጉሡ አሳ የእስራኤልን ንጉሥ ባኦስን ስለፈራ የሠራው ጉድጓድ ነበረ። የናታንያም ልጅ እስማኤል የገደላቸውን ሞላበት። እስማኤልም በመሴፋ የነበረውን የሕዝቡን ቅሬታ ሁሉ የንጉሡን ሴቶች ልጆች የአዛዦች አለቃ ናቡዛርዳን ለአኪቃም ልጅ ለጎዶልያስ የሰጠውን በመሴፋ የቀሩትን ሕዝብ ሁሉ መለሰ። የናታንያም ልጅ እስማኤል ወደ አሞን ልጆች ይሄድ ዘንድ ተነሳ። የቃርሄም ልጅ ዮሐናን ከእርሱም ጋር የነበሩ የጭፍራ አለቆች ሁሉ የናታንያ ልጅ እስማኤል ያደረገውን ክፋት ሁሉ ሰሙ። ሰራዊቱም ሁሉ ይዘው ከናታንያ ልጅ ከእስማኤል ጋር ሊዋጉ ሄዱ። በገባውንም ባለው በብዙ ውሃ አጠገብ አገኙት። እንዲህም ሆነ ከእስማኤል ጋር የነበሩት ሕዝብ ሁሉ የቃርሄን ልጅ ዮሐናንን ከእርሱም ጋር የነበሩትን የጭፍራ አለቆችን ሁሉ ባየው ጊዜ ደስ አላቸው። እስማኤልም ከመሴፋ የማረካቸው ሕዝብ ሁሉ ተመልሰው ወደ ቃርሄም ልጅ ወደ ዮሐናን ሄዱ። የናታንያ ልጅ እስማኤል ግን ከ8 ሰዎች ጋር ከዮሐናን አመለጠ፣ ወደ አሞንም ልጆች ሄደ። የቃርሄም ልጅ ዮሐናን ከእርሱም ጋር የነበሩት የጭፍራ አለቆች ሁሉ የአኪቃምን ልጅ ጎዶልያስን በመሴፋ ከገደሉ በኋላ ከናታንያ ልጅ ከእስማኤል ያስመለሷቸውን የሕዝቡን ቅሬታ ሁሉ ከገባውን ያስመለሷቸውን ኃያላን ሰልፈኞችን፣ ሴቶችንም፣ ልጆችንም፣ ጃንደረቦችንም ወሰዱ። ተነስተውም ወደ ግብፅ ይሄዱ ዘንድ በቤተልሔም አጠገብ ባለው በጊሮት ከመዓም ተቀመጡ። እስማኤል የባቢሎን ንጉሥ በሀገሩ ላይ የሾመውን የአኪቃምን ልጅ ጎዶልያስን ስለገደለው ከለዳውያንን ፈርተዋልና። ትንቢተ ኤርምያስ ምዕራፍ 42 የጭፍራ አለቆችም ሁሉ የቃርሄም ልጅ ዮሐናን፣ የሐናንያ ልጅ ኢዛንያስ፣ ሕዝቡም ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ወደ ነቢዩ ወደ ኤርምያስ መጡ። እንዲህም አሉት፣ እባክህ ልመናችን በፊትህ ትድረስ። ስለ እኛ ስለ እነዚህም ቅሬታዎች ሁሉ ወደ አምላክህ ወደ እግዚአብሔር ጸልይልን። ዓይኖች እንዳዩን ከብዙ ጥቂት ቀርተናልና አምላክህ እግዚአብሔርም የምንሄድበትን መንገድና የምናደርገውን ነገር ይንገረን። ነቢዩ ኤርምያስም አላቸው፣ ሰምታችኋል። እነሆ እንደ ቃላችሁ ወደ አምላካችሁ ወደ እግዚአብሔር እጸልያለሁ። እግዚአብሔርም የሚመልስልኝን ሁሉ ነግራችኋለሁ፣ ከእናንተም አንድም ቃል አልሸሽግም። ኤርምያስንም አምላክህ እግዚአብሔር ወደ እኛ የላከህን ነገር ሁሉ ባናደርግ እግዚአብሔር መካከላችን እውነተኛና ታማኝ ምስክር ይሁን። የአምላካችንን እግዚአብሔርን ቃል ስለምንሰማ መልካም እንዲሆንልን፣ መልካም ወይም ክፉ ቢሆን አንተን ወደ እርሱ የምንልክህ የአምላካችንን የእግዚአብሔርን ቃል እንሰማለን አሉት። እንዲህም ሆነ ከ10 ቀን በኋላ የእግዚአብሔር ቃል ወደ ኤርምያስ መጣ። የቃርሄምንም ልጅ ዮሐናንን ከእርሱም ጋር የነበሩትን የጭፍራ አለቆች ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡንም ሁሉ ጠራ። እንዲህም አላቸው፣ ልመናችሁን በፊቱ አቀርብ ዘንድ ወደ እርሱ የላካችሁኝ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አደርግባችሁ ዘንድ ካሰብሁት ክፉ ነገር ተመልሻለሁና በዚች ምድር ብትቀመጡ እሰራችኋለሁ እንጂ አላፈርሳችሁም፣ እተክላችኋለሁ እንጂ አልነቅላችሁም። ከምትፈሩት ከባቢሎን ንጉሥ ፊት አትፍሩ። አድናችሁ ዘንድ ከእጁ ማስጥላችሁ ዘንድ እኔ ከእናንተ ጋር ነኝና አትፍሩ ይላል እግዚአብሔር። ይቅርታን እሰጣችኋለሁ፣ ይቅርም እላችኋለሁ፣ ወደ አገራችሁም እመልሳችኋለሁ። እናንተ ግን በዚች ምድር አንቀመጥም ብትሉ የአምላካችሁንም የእግዚአብሔርን ቃል ባትሰሙ እናንተም አይደለም ሰልፍ ወደማናይበት የመለከትም ድምፅ ወደማንሰማበት
እንጀራንም ወደማንራብባት ወደ ግብፅ ምድር እንሄዳለን፣ በዚያም እንቀመጣለን ብትሉ፣ ስለዚህ እናንተ የይሁዳ ቅሬታ ሆይ አሁን እንግዲህ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ ግብፅም ትገቡ ዘንድ በዚያም ትቀመጡ ዘንድ ፊታችሁን ብታቀኑ እናንተ የምትፈሩት ሰይፍ በዚያ በግብፅ ምድር ያገኛችኋል። ስለ እርሱም የምትደነግጡበት ራብ በዚያ በግብፅ ይደርስባችኋል። በዚያም ትሞታላችሁ። ወደ ግብፅ የሚገቡ ዘንድ በዚያም የሚቀመጡ ዘንድ ፊታቸውን በሚያቀኑ ሰዎች ሁሉ እንዲህ ይሆንባቸዋል። በሰይፍና በረሃብ በቸነፈርም ያልቃሉ። እኔም ከማመጣባቸው ክፉ ነገር ማንም አይቀርም፣ ማንም አያመልጥም። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና ቁጣዬና መቅሰፍቴ በኢየሩሳሌም በሚኖሩ ላይ እንደፈሰሰ እንዲሁ ወደ ግብፅ በገባችሁ ጊዜ መዓቴ ይፈስባችኋል። እናንተም ለጥላቻና ለጥፋት ለስድብና ለርግማን ትሆናላችሁ። ይህችንም ስፍራ ከእንግዲህ ወዲህ አታዩአትም። እናንተ የይሁዳ ቅሬታ ሆይ እግዚአብሔር ወደ ግብፅ አትግቡ ብሎ ተናግሮባችኋልና ዛሬ እንዳስጠነቀቅኳችሁ በእርግጥ ወቁ። እናንተ ስለ እኛ ወደ አምላካችን ወደ እግዚአብሔር ጸልይ፣ አምላካችንም እግዚአብሔር የሚናገረን ሁሉ ንገረን እኛም እናደርገዋለን ብላችሁ ወደ እግዚአብሔር ወደ አምላካችሁ ልካችሁኝ ነበርና ራሳችሁን አታላችኋል። እኔም ዛሬ ነግራችኋለሁ። ወደ እናንተም በላከኝ ነገር ሁሉ የአምላካችሁን የእግዚአብሔርን ቃል አልሰማሁም። አሁንም ሄዳችሁ እንድትቀመጡ በወደዳችሁበት ስፍራ በሰይፍና በራብ በቸነፈርም እንድትሞቱ በእርግጥ ወቁም። ትንቢተ ኤርምያስ ምዕራፍ 43 የአምላካቸውን የእግዚአብሔርን ቃል ሁሉ ለእነርሱ አምላካቸው እግዚአብሔር የላከውን ይህን ቃል ሁሉ ኤርምያስ ለሕዝቡ ሁሉ መናገርን በፈጸመ ጊዜ እንዲህ ሆነ። የኢዮስያስ ልጅ አዛርያስ የቃርሄም ልጅ ዮሐናን ትዕቢተኞችም ሰዎቹ ለኤርምያስን ሐሰት ተናግረሃል፣ አምላካችን እግዚአብሔር በዚያ ትቀመጡ ዘንድ ወደ ግብፅ አትግቡ ብሎ አላከህም። ነገር ግን ከለዳውያን እንዲገድሉን ወደ ባቢሎንም እንዲያፈልሱን በእጃቸው አሳልፈ ትሰጠን ዘንድ የኔሪው ልጅ ባሮክ በላያችን ላይ አነሳስተዋል አሉት። የቃርሄም ልጅ ዮሐናን የጭፍራ አለቆችም ሁሉ ሕዝቡም ሁሉ በይሁዳ ምድር ይቀመጡ ዘንድ የእግዚአብሔርን ቃል አልሰሙም። የቃርሄም ልጅ ዮሐናን የጭፍራ አለቆችም ሁሉ በይሁዳ ምድር ለመቀመጥ ከተሰደዱባቸው ከአሕዛብ ሁሉ የተመለሱትን የይሁዳን ቅሬታ ሁሉ ወሰዱ። ወንዶችንና ሴቶችን ሕፃናቱንም የንጉሡንም ሴቶች ልጆች የአዛዦችም አለቃ ናቡዛርዳን ከሳፋን ልጅ ከአኪቃም ልጅ ከጎዶልያስ ጋር የተዋቸውን ሰዎች ሁሉ ነቢዩ ኤርምያስንና የኔሪውን ልጅ ባሮክንም ወሰዱ። የእግዚአብሔርንም ቃል አልሰሙምና ወደ ግብፅ ምድር ገቡ፣ እስከ ጣፍናስ ድረስም መጡ። በጣፍናስም የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ታላላቆችን ድንጋዮች በእጅህ ውሰድ፣ የይሁዳም ሰዎች እያዩ በጣፍናስ ባለው በፈርዖን ቤት ደጅ መግቢያ ሸሽጋቸው። እንዲህም በላቸው፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ልኬ ባሪያዬን የባቢሎንን ንጉሥ ናቡከደነፆርን አመጣለሁ። ዙፋኑንም እኔ በሸሸኳችሁ በእነዚህ ድንጋዮች ላይ አኖራለሁ። ጋሻዎቹንም በእነርሱ ላይ ያነሳል። መጥቶም የግብፅን ምድር ይመታል። ለሞትም የሚሆነውን ለሞት፣ ለምርኮም የሚሆነውን ለምርኮ፣ ለሰይፍም የሚሆነውን ለሰይፍ አሳልፎ ይሰጣል። በግብፅም አማልክት ቤቶች እሳትን ያነዳል፣ ያቃጥላቸውማል፣ ይማርካቸውማል። እረኛም ልብሱን እንደሚቀምል እንዲሁ የግብፅን ሀገር ይቀምላታል። ከዚያም ሰላም ይወጣል። በግብፅ ምድርም ያለውን የፀሐይ ከተማ ምሰሶዎችን ይሰብራል። የግብፅንም አማልክት ቤቶች በእሳት ያቃጥላል። ትንቢተ ኤርምያስ ምዕራፍ 44 በግብፅ ምድር በሚግዶልና በጣፍናስ በግብፅ ምድር በሚግዶልና በጣፍናስ በሜምፎስም በፋቱራም ሀገር ስለተቀመጡ አይሁድ ሁሉ ወደ ኤርምያስ የመጣ ቃል ይህ ነው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በኢየሩሳሌምና በይሁዳ ከተሞች ሁሉ ያመጣሁትን ክፉ ነገር ሁሉ አይታችኋል። ከክፋታቸውም የተነሳ እነሆ ዛሬ ባድማ ሆነዋል፣ የሚቀመጥባቸውም የለም። ይህም የሆነው ያስቆጡኝ ዘንድ ስላደረጉት ክፋት እነርሱና አባቶቻቸው ለማያውቋቸው ለሌሎች አማልክት ያጥኑ ዘንድ ያመልኳቸውም ዘንድ ስለሄዱ ነው። በማለዳም ባሪያዎችን ነቢያትን ሁሉ ላኩባቸው። የጠላሁትንም ርኩስ ነገር አታድርጉ ብዬ ላኩባቸው። ነገር ግን አልሰሙኝም። ከክፋታቸውም ተመልሰው ለሌሎች አማልክት እንዳያጥኑ ጆሮአቸውን አልመለሱም። ስለዚህ መዓቴና መቅሰፍቴ ወረደ፣ በይሁዳም ከተሞችና በኢየሩሳሌም አደባባይ ነደደ። ዛሬም እንደሆነው ጠፍና ባድማ ሆኑ። አሁንም የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ከይሁዳ ወገን መካከል ቅሬታን እንዳይቀርላችሁ ወንድንና ሴትን ብላቴናንና የሚጠባ ሕፃንን ከመካከላችሁ ታጠፉ ዘንድ ይህን ታላቅ ክፋት በራሳችሁ ላይ ለምን ታደርጋላችሁ?
ሰውነታችሁንም ታጠፉ ዘንድ በምድርም አሕዛብ ሁሉ መካከል መረገሚያና መሰደቢያ ትሆኑ ዘንድ ለመቀመጥ በገባችሁባት በግብፅ ምድር ለሌሎች አማልክት በማጠናችሁ በእጃችሁ ሥራ ለምን ታስቆጡኛላችሁ? በውኑ በይሁዳ ምድርና በኢየሩሳሌም አደባባይ ያደረጉትን የአባቶቻችሁን ክፋት የይሁዳንም ነገሥታት ክፋት የአለቆቻቸውንም ክፋት የሚስቶቻችሁንም ክፋት ረስታችሁታልን? እስከ ዛሬም ድረስ አላረፉም አልፈሩምም። በእናንተና በአባቶቻችሁም ፊት ባኖርሁት ሕጌና ሥርዓቴ አልሄዱም። ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ ይሁዳን ሁሉ አጠፋ ዘንድ ፊቴን ለክፋት በላያቸው አድርጋለሁ። ወደ ግብፅ የሚገቡ ዘንድ በዚያም የሚቀመጡ ዘንድ ፊታቸውን ያቀኑትን የይሁዳን ቅሬታ ወስዳለሁ። ሁሉም ይጠፋሉ፣ በግብፅ ምድር ይወድቃሉ፣ በሰይፍና በራብ ይጠፋሉ። ከታናሹም ጀምሮ እስከ ታላቁ ድረስ በሰይፍና በራብ ይሞታሉ። ለጥላቻና ለጥፋት ለመረገሚያና ለመሰደቢያ ይሆናሉ። ኢየሩሳሌምንም በመዓት እንደጎበኘው እንዲሁ በግብፅ ምድር የሚኖሩትን በሰይፍና በራብ በቸነፈርም እጎበኛለሁ። በዚያ ለመቀመጥ በልባቸው ተስፋ ወደሚያደርጓት ወደ ይሁዳ ምድር ይመለሱ ዘንድ በግብፅ ለመኖር ከመጡ ከይሁዳ ቅሬታ ወገን የሚያመልጥና የሚቀር ወደዚያም የሚመለስ አይኖርም። ከሚያመልጥም በቀር ማንም አይመለስም። ሚስቶቻቸውም ለሌሎች አማልክት ማጠናቸውን ያወቁ ሰዎች ሁሉ በዚያም የቆሙ ሴቶች ሁሉ በግብፅ ምድር በጳጥሮስ የተቀመጡ ሕዝብ ሁሉ ታላቅ ጉባኤ ሆነው ለኤርምያስ መለሱለት። እንዲህም አሉ፣ አንተ በእግዚአብሔር ስም የነገርኸንን ቃል አንሰማም። ነገር ግን እኛና አባቶቻችን ነገሥታቶቻችንም አለቆቻችንም በይሁዳ ከተሞችና በኢየሩሳሌም አደባባይ እናደርገው እንደነበረ ለሰማይ ንግሥት እናጥን ዘንድ የመጠጥንም ቁርባን እናፈስላት ዘንድ ከአፋችን የወጣውን ቃል ሁሉ በእርግጥ እናደርጋለን። በዚያ ጊዜም እንጀራን እንጠግብ ነበር፣ መልካምም ይሆንልን ነበር፣ ክፉም አናይም ነበር። ለሰማይ ንግሥት ማጠንን ለእርሷም የመጠጥን ቁርባን ማፍሰስን ከተውን ወዲህ ግን እኛ ሁላችን አንሰናል፣ በሰይፍና በራብም አልቀናል። እኛ ስለ ሰማይ ንግሥት ባጠንላት የመጠጥንም ቁርባን ባፈሰስንላት ጊዜ በውኑ ያለ ባሎቻችን ምስሏን ለማበጀት እንጎቻ አድርገንላት ኖሯልንም? የመጠጥንም ቁርባን አፍሳንላት ኖሯልንም? ኤርምያስም ይህን ቃል ለመለሱለት ሕዝብ ሁሉ ለወንዶቹና ለሴቶቹ ለሕዝቡም ሁሉ መለሰላቸው። እንዲህም አለ፣ እናንተና አባቶቻችሁ ነገሥታቶቻችሁም አለቆቻችሁም የምድርም ሕዝብ በይሁዳ ከተሞችና በኢየሩሳሌም አደባባይ ያጠናችሁትን ዕጣን እግዚአብሔር ያሰበው በልቡም ያኖረው አይደለምንም? እግዚአብሔር ከእንግዲህ ወዲህ የሥራችሁን ክፋትና ያደረጋችሁትን ርኩሰት ይታገስ ዘንድ አልቻለም። ስለዚህ ምድራችሁ ባድማ በረሃና መረገሚያ ሆናለች፣ እስከ ዛሬም የሚኖርባት የለም። ስላጠናችሁት ዕጣን በእግዚአብሔርም ላይ ስለበደላችሁ የእግዚአብሔርንም ቃል ስላልሰማችሁ በሕጉና በሥርዓቱም በምስክሩም ስላልሄዳችሁ ስለዚህ ዛሬ እንደሆነ ይህች ክፉ ነገር አግኝታችኋለች። ኤርምያስም ለሕዝቡ ሁሉ ለሴቶቹም ሁሉ እንዲህ አለ፣ በግብፅ ምድር የምትኖሩ አይሁድ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እናንተና ሚስቶቻችሁ በአፋችሁ ለሰማይ ንግሥት እናጥን ዘንድ የመጠጥንም ቁርባን እናፈስላት ዘንድ የተሳልነውን ስለታችንን በእርግጥ እንፈጽማለን አላችሁ። በእጃችሁም አደረጋችሁት። እንግዲህ ስለታችሁን አጽኑ፣ ስለታችሁንም ፈጽሙ። ስለዚህ እናንተ በግብፅ ምድር የምትኖሩ አይሁድ ሁሉ የእግዚአብሔርን ቃል ስሙ። በግብፅ ምድር ሁሉ በሚኖር በይሁዳ ሰው ሁሉ አፍ ስሜ ከእንግዲህ ወዲህ ሕያው እግዚአብሔርን ተብሎ እንዳይጠራ እነሆ በታላቁ ስሜም እያለሁ ይላል እግዚአብሔር። እነሆ ለመልካም ሳይሆን ለክፋት እተጋባቸዋለሁ። በግብፅ ምድር ያሉት የይሁዳ ሰዎች ሁሉ እስኪጠፉ ድረስ በሰይፍና በራብ ያልቃሉ። ከሰይፍም የሚያመልጡ በቁጥር ጥቂቶች ሰዎች ከግብፅ ምድር ወደ ይሁዳ ምድር ይመለሳሉ። ሊቀመጡም ወደ ግብፅ ምድር የገቡት የይሁዳ ቅሬታ ሁሉ ከእኔ ወይም ከእነርሱ የማናችን ቃል እንዲጸና ያውቃሉ። ቃሌም በላያችሁ ለክፋት እንዲጸና ታውቁ ዘንድ በዚች ስፍራ በክፉ እንደምጎበኛችሁ ምልክታችሁ ይህ ነው ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የይሁዳን ንጉሥ ሴዴቅያስን ጠላቱ ለሆነው ነፍሱንም ለፈለገው ለባቢሎን ንጉሥ ለናቡከደነፆር እጅ አሳልፌ እንደሰጠሁት እንዲሁ እነሆ የግብፅን ንጉሥ ፈርዖን ሆፍራን ለጠላቶቹ ነፍሱንም ለሚፈልጉ እጅ አሳልፌ እሰጠዋለሁ። ትንቢተ ኤርምያስ ምዕራፍ 45 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመተ መንግሥት እነዚህን ቃላት ከኤርምያስ አፍ በመጽሐፍ በጻፋቸው ጊዜ ነቢዩ ኤርምያስ ለኔሪው ልጅ ለባሮክ የተናገረው ቃል ይህ ነው። ባሮክ ሆይ የእስራኤል አምላክ እግዚአብሔር እንዲህ ይልሃል፣ አንተ እግዚአብሔር በሕማሜ ላይ ሐዘንን ጨምሮብኛልና ወዮልኝ፣ በልቅሶዬ ጩኸት ደክሜያለሁ፣ ዕረፍትንም አላገኘሁም ብልሃል። እንዲህ በለው፣
እግዚአብሔር እንዲህ ይላል፣ እነሆ የሠራሁትን አፈርሳለሁ፣ የተከልሁትንም እነቅላለሁ። ይኸውም በምድር ሁሉ ነው። ለራስህ ታላላቅ ነገሮችን ትፈልጋለህን? በሥጋ ለባሽ ሁሉ ላይ እነሆ ክፉ ነገርን አመጣለሁና አትፈልጋቸው ይላል እግዚአብሔር። ነገር ግን በሄድክበት ስፍራ ሁሉ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ። ምዕራፍ 46 ይቀጥላል። ረድኤተ እግዚአብሔር አይለየን።